ሰላም ዛሬ እንግዲህ እንግሊዘኛ ላይ ሊያወዛግቧችሁ የሚችሉ ቃላትን እንማራለን። አብረን እንጀምር። የመጀመሪያው እዚህ ሉዝ ማለት መሸነፍ። ይሄኛው ደብል ኦ ያለችበት ደግሞ ሉስ ነው የሚባለው። ኤስ ነው ሉስ። ያ ማለት ደግሞ ምን ማለት ነው? ስስ ማለት ነው። ስስ ጥብቅ ያልሆነ ስስ ምን ሉስ እንላለን ማለት ነው። ጥብቅ ያላለ ነገር ስስ ከሆነ ምን እንላለን? ሉስ እንላለን ማለት ነው። then ምንለው መቼ ነው? ኮምፔር ስናደርግ ነው። I am greater than him ከሱ ከእንደ ማለት ነው። then ማለት ነው። then ማለት ደግሞ ያኔ እንደ ማለት ነው። then ማለት ታይም ኦርደርን ነው የሚያሳየው ማለት ነው። then ያኔ ማለት ነው። then የምትለዋ ማለት ነው። so ሌላኛው ደግሞ እዚህ ጋር quiet and quiet ሁለቱ ቃላት ማለት ነው። so quiet እንዴት ነው የመጀመሪያው ፕሮናንስ የምታደርጉት? quiet ነው የምትሉት። quiet ኤ ናት እዚች ጋር ያለችው ሳውንዷ ምንድነች? እንደ ኤ ነው ፕሮናንስ የምታደርጉት ማለት ነው። የዚችን ደግሞ እዚች ጋር ያለችው እንደ ምንድን አ ነው ፕሮናንስ የምታደርጉት ማለት ነው። እንደ አ ሰው የመጀመሪያው ለምሳሌ ምንድነው እዚች ጋር ያለችው ምንድነው? እዚችኛዋ ምንድን የምትባለው? ክዋ እዚች ጋር ልጻፍላችሁ። ክዋይ ካላችሁ በኋላ ከዛ ምን ትላላችሁ? ኳይት ትላላችሁ ለመጀመሪያው ማለት ዝም በል ጸጥ በል ማለት ነው። ኳይት ጸጥ ያለ፣ ኳይት ዝም ያለ፣ ቀጥ ያለ፣ ጸጥ ያለ ማለት ነው። ኳይት ማለት ደግሞ በጣም ምን ማለት ነው? በጣም ማለት ነው። በጣም ኳይት he is quite good እሱ በጣም ጥሩ ነው። ኳይት ማለት በጣም ወይም ሙሉ በሙሉ ማለት ነው። በዛ ያዙ ማለት ነው። so ሌላኛው ደግሞ ዴዘርት ይሄ ዴዘርት የምንለው ይሄኛው አንድ ኤስ ብቻ ያለችበት ምንድነው? እሱ በረሃ ማለት ነው። ዴዘርት ማለት በረሃ ማለት ነው። ሁለተኛ ኤስ የሚኖርባት ከሆነ ደግሞ ምንድነው? ጣፋጭ ነው ምግብ ዴዘርት እንላለን ማለት ነው። በዚህ ወይ ያዙ ማለት ነው። በዛው ያዙ። ሂማን እና ሂማን የሚለውን እናውቃለን፣ ግን ከምን ጋር ተመሳሳይ አይደለም። ከምን ከሚለው ጋር ሂዩሜን ከሚለው ጋር ተመሳሳይ አይደለም። ሂማን ማለት ፐርሰን ማለት ነው። ሂዩሜን ስንል ደግሞ ካይንድ ርህሩህ ማለት ነው። ርህሩህ፣ ታማኝ፣ ርህሩህ፣ ደግ እንደማለት ነው። ሂዩሜን ሰብአዊ እንደማለት ነው ማለት ሂዩሜን ስንል ማለት ነው። ሌላ ደግሞ ኢኮኖሚክ ስንል ከኢኮኖሚ ጋር ሪሌትድ የሆነ ከኢኮኖሚ ጋር ኢኮኖሚያዊ እንደማለት ነው። ይሄን ደግሞ ኢኮኖሚካል ስንል ደግሞ አትራፊ የሆነ ነገር that is economical ያማ አትራፊ ነው ትላላችሁ ማለት ነው። ኢኮኖሚካል እንላለን አትራፊ የሆነ ነገር ማለት ነው። አትራፊ የሆነ ነገር ኢኮኖሚካል እንላለን ማለት ነው። ያዙ ኢኮኖሚካል እንላለን ማለት ነው። አትራፊ የሆነ ነገር ኢኮኖሚካል እንላለን ማለት ነው። so saves money if something is called economical it saves money አትራፊ ነው እንደማለት ነው። so ሌላ ደግሞ በጣም ሊያወዛግበን የሚችለውን ቃላቶች ምንድን ናቸው? ይኸው ኢንሹር አሹር እነዚህ ቃላቶች ናቸው ማለት ነው። ኢንሹር ማለት ማረጋገጥ ማለት ነው። ማረጋገጥ ሜክ ሹር ማረጋገጥ ማለት ነው። ከዚህኛው ጋር ይለያል ማለት ነው። እዚች ጋር ካለችው ኢንሹር ይለያል ማለት ነው። እቺኛዋ ኢንሹር ማለት ነው። እቺኛዋ ኢንሹር ደግሞ ምን ማለት ነው? ኢንሹራንስ የምንለውን እናውቃለን። እዚህ ጋር ኢንሹራንስ ተብሎ ከዛ የመጣ ቃል ነው። ኢንሹር ስንል ፋይናንሻል ፕሮቴክሽን ማድረግ ማለት ነው። ፋይናንሻል ፕሮቴክሽን ነው ማለት ነው። ኢንሹራንስ ከሚለው የመጣው ኢንሹር ማለት ፋይናንሻል ፕሮቴክሽን እንዳትሳሳቱ ፈተና ላይ ማለት ነው። ሌላኛው ደግሞ አሹር ፕሮሚስ ወይም ኮንፊደንስ ማለት ነው። አሹር ማለት ኮንፊደንስ ወይም ፕሮሚስ ምን እንላለን? that is called ቃል ኪዳን ወይም ኮንፊደንት መሆን ምን እንላለን? አሹር እንላለን ማለት ነው። አሹርድ ስትሉ ምን ማድረግ ነው? ምን እያላችሁ አይ ፕሮሚስድ እንደማለት ነው። በዛ ወይ ያዙ ማለት ነው። ሌላኛው ደግሞ ኤክስፓንድ ስንል ማስፋት ወይም grow bigger ትልቅ ሆኖ ማደግ grow bigger። ኤክስፔንድ ስንል ደግሞ ወጪ ማድረግ expend for example the expenditure
of this car is high የዚህ መኪና ወጪ ትልቅ ነው ማለት ትችላላችሁ። ሰው ኤክስፓንድ ማስፋት፣ ኤክስፔንድ ደግሞ ወጪ ማድረግ። እነዚህ ሁለት ቃላቶች ደግሞ valuable and invaluable። valuable ስንል something just የሚተመን በብር ዋጋ ያለው ማለት ነው። valuable ማለት ዋጋ ያለው ነገር አይደል? ያ ማለት ያ ዋጋው ግን በብር የሚተመን ነው። so worth money ማለት ነው። so worth money then valuable worth money የሆነ ነገር ምን ሆኖ ዋጋ ያለው ሆኖ ግን በብር መተመን ይችላል። so ያ ምን እንላለን? valuable። invaluable የምንለው ደግሞ ምንድነው? like ፕራይስለስ እንደማለት ነው። ለምሳሌ የሆነ ፕራይስድ የሆነ ነገር ካለ ከዛ ፕራይስለስ ምንል ከሆነ ፕራይስ የሆነ ነገር ካለ ይሄን ፕራይስለስ ምንል ከሆነ ምን ማለት ነው? በገንዘብ የማይተመን ማለት ነው። ፕራይስለስ ማለት በጣም ውድ ማለት ነው። ስለዚህ invaluable ስንልም ደግሞ extremely useful በጣም ጠቃሚ የሆነ ነገር ነው ማለት ነው። invaluable እንላለን። or that for example የሆነ ሰው ካይንድ ሆኖላችሁ ታማኝ ሆኖ ከሆነ ሂዩሜን ሆኖላችሁ ከሆነ ምን ልትሉ ትችላላችሁ? your actions are invaluable ትላላችሁ። ድርጊቶች በዋጋ የሚተመኑ አይደለም ትላላችሁ ማለት ነው። so በዛ former and latter and former ያዙ። former ስንል ምንድነው? ሁለት ሰዎች አሉ። ለምሳሌ የኢትዮጵያ ፕሬዝዳንት አብይ አለ፣ ከዛ በፊት ኃይለ ማርያም አለ ማለት ነው። so እነዚህ ሁለት ፕሬዝዳንቶች የመጀመሪያው ፕሬዝዳንት ማን ነው ከተባላችሁ ፎርመር ፕሬዝዳንት እንላለን ማለት ነው። ሶ ማን ነው የመጀመሪያው ፕሬዝዳንት? ማን ነው? ኃይለ ማርያም ነበር። ከዛ ቀጥሎ ማን መጣ? አብይ መጣ። ስለዚህ የመጀመሪያው ፕሬዝዳንት the former president of Ethiopia ከተባለ ማን ነው? ስለ ኃይለ ማርያም እያወራን ነው ማለት ነው። ስለዚህ ፎርመር ማለት ምን ስንተኛ ማለት? የመጀመሪያው ማለት ነው። ፎርመር ማለት የመጀመሪያው የቀድሞ ወይም የመጀመሪያው ፎርመር እንላለን። ላተር ማለት ደግሞ የኋለኛው ሁለተኛው እንደማለት ነው። የኋለኛው ሁለተኛው second of two so the latter president ካልኳችሁ የመጀመሪያው ፕሬዝዳንት ማን አለ? the former president is ኃይለ ማርያም ነው። ቀጥሎ ደግሞ latter ሁለተኛው ደግሞ ኋላ ላይ ያለው ፕሬዝዳንት ደግሞ ማን ነው? latter ማለት second of two ነው። ስለዚህ አብይ እንላለን ማለት ነው። በዚህ ያዙ ማለት ነው። so rise እና raise ይለያያሉ። ይሄ rise ማና ይሄ raise ይለያያሉ። ይሄ raise የምንለው እቺ ኤ ያለችባት ይችኛዋ ቃል raise የምንላት እቺ ምን ስትሆን ነው? የሆነን ኦብጀክት እኛ ከፍ የምናደርግ ከሆነ raise እንላለን ማለት ነው። ያ ኦብጀክት ግን በራሱ ከፍ የሚል ከሆነ ምን rise እንላለን ማለት ነው። በራሱ እኛ ከፍ ሳናደርገው ተሸክመን ከፍ ሳናደርግ በራሱ ከፍ የሚል ከሆነ rise እንላለን ማለት ነው። እኛ ከፍ የምናደርገው ከሆነ raise እንላለን። ለምሳሌ ፀሐይ ትወጣለች ለማለት the sun is going to ራይዝ ነው ወይስ ሬይዝ ነው የምንለው? ራይዝ ነው የምትሉ ቢካዝ ፀሐይ በራሷ ነው የምትነሳው። ይሄን ቃል የምንጠቀመው ራይዝ የምትለዋል ማለት ነው። ፀሐይ በራሷ ነው የምትነሳው ማለት ነው። በዚህ ወይ ያዙ። ሬይዝ ማለት ደግሞ ማንሳት። ይሄ የቀደሙ ቃል ነው ያዙት ማለት ነው። ከላይ ያለው የቀደሙ ሉዝ እና ሉዝ ቀላል ነው ያዙት ማለት ነው። ሰው ከዛ ላይ ሌላ ደግሞ እነዚህን በቀጣዩ ቪዲዮ ስራላችኋለሁ። እስከዛው ድረስ ላይክ ማድረግ እንዳትረሱ። ቻው።